በአማራ ክልል ምርጫው እንዲደገም ተጠየቀ። ነፓ በአማራ ክልል በተወሰኑ አካባቢዎች የምርጫ ማጭበርበር ተግባራት ተፈጽመዋል በሚል ምርጫው እንዲደገም ጠይቋል። ግንቦት 24 ቀን 2018 በተካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ በአማራ ክልል በተወሰኑ የምርጫ ክልሎች ላይ ከምርጫ ሕግና ስነ ምግባር ያፈነገጡ ተግባራት መፈጸማቸውን ነጻነት እኩልነት ፓርቲ አስታውቋል። ፓርቲው ባወጣው ባለ 2 ገጽ የቅሬታ መግለጫ በደቡብ ወሎ፣ በለጋምቦ፣ ለገሃዲ ላና ደብረ ሲና እንዲሁም በደሴና ባህር ዳር ከተሞች የምርጫ ድምፅ አሰጣጥ ሂደቱ ላይ በርካታ ህገወጥ ድርጊቶችን መታዘባቸውን ገልጿል። እናንተ ስለ ጉዳዩም ተላላችሁ ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። የት ነው የምንሄደው? ሻውን የት ነው የሚኬደው? እኛ ግራ ገባን እኮ። ዝም ብላችሁ አስቡት። የአንድ ወረዳ አስተዳዳሪ እሱ በሚያስተዳደሩ ወረዳ ስር ላይ ከ30 በላይ ዜጎች ተገድለዋል። በመቶዎች የሚቆጠሩ ዜጎች ሜዳ ላይ ወድቀዋል። ከ200 በላይ መኖሪያ ቤቶች በእሳት ተቃጥለዋል። የ100 ዓመት ታሪክ ያለው ቤተክርስቲያን በእሳት ወድሟል ተብሎ መረጃ ሲጠየቅ መረጃው የለንም እናጣራለን የሚል ምላሽ ከሰጠ የወረዳ የዞን የክልል ጭምር ማለት ነው። ታዲያ እነዚህ አስተዳዳሪዎች ባሉበት ወረዳዎች፣ ዞኖች ስር ጉልበተኞች አቅመ ደካቢሶችን እንደፈለጉ ቢያገላብጧቸው፣ ቢረግጧቸው፣ ጉልበተኛ እንደፈለገ ቢዘርፍ፣ ሙሰኞች ወረዳውና ዞኑን በሙስና ቢያጨቀዩ፣ ሴቶች ምንም የማያውቁ ህፃናት ቢደፈሩ መረጃው እንዴት ነው የሚኖረው? የአንድ ወረዳ አስተዳዳሪ ስራ ምንድን ነው? ምን ልሰራ ነው እዛ ጋር ቁጭ ያልከው? ወንበሩ ባዶ እንዳይሆን ነው ወይ? የማን ጎፈሬ ነው የምታበጠረው? እኔ ምንም ሊገባኝ አልቻለም። ነው እዛ ወንበር ላይ ቁጭ ያልክበትን ለምን እንደተቀመጥ ድጋሚ ቾክና ዳስተር ይዘን መተን አንተን ማስተማር አለብን? ምንድን ነው የምትሰሩት? እንዴት ነው የተሰበሰባችሁት? ከየት ነው የተሰኒት? እኛ እኮ ግራ ገባን። በመድኃኔዓለም ስም በአርሲ እንግዲህ ከሰሞኑ ሰምታችኋል አይደለ? የተፈጠረውን ነገር የዞኑ የወረዳው የክልሉ የጸጥታ አካላት አስተዳዳሪዎች ሲጠየቁ መረጃ የለንም እናጣራለን አሉ። ቤተክርስቲያን ነዷል፣ ምዕመናን በእምነታቸው ምክንያት እየተገደሉ ነው፣ ወደ ጫካ እየተሰደዱ ነው ተብሎ መረጃ ሲጠየቁ መረጃ የለንም። ሰበር መረጃ ተሰምቷል። ብፁዕ ወቅዱስ አቡነ ማትያስ ስለ አርሲ ዝምታቸውን ሰብረዋል። ሁላችሁም ይህንን ቪዲዮ ሶስት ጊዜ ኮፒ ሊንክ አድርጉት። ማሳሰቢያም ሰጥተዋል። የሀዘን መግለጫም አውጥተዋል። ብፁዕ ወቅዱስ አቡነ ማትያስ የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናንም በምታጽናናበት በዚህ ወቅትም ራሷ በፈተና ውስጥ ሆኗ ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍም በሁላችንም ልቦና ውስጥ እስከ መቼ የሚል ቁጭትና ሀዘን ፈጥሯል ብለዋል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራም የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎችም ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለ ዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን ሲሉ ከገለጹ በኋላ ምዕመናንም ታዲያ እርስ በርስ እንዲተጋገዙ የተፈናቀሉትን እንዲያግዙ ጥሪያቸውን አቅርበዋል። ጻድቃንማ አልሞቱ ወደ ፈጣሪያቸው ተጓዙ። በእንደዚህ አይነት ቪዲዮ ሁለተኛ እንዳትጠብቁኝ፣ የመጨረሻ ነው። በየበረሃው ለሚታረዱ ሹፌሮች፣ በአርሲ ሸርካ ለሚታረዱ ምዕመኖች የመጨረሻ ድምፅ ይሆናል። ለምን አራጆች ላለቆቻቸው አርደናል ብለው መተማመኛ ሲያጡ የቲክታከሮች ድምፅ እየወጣን የምናወረው ላለቆቻቸው ኤቪደንስ ማረጋገጫና የተዋዋሉትን ነገር እንዲከፈላቸው ማድረግ ነው። ስራቸው መስራታቸውን ባጭሩ ማሳወቅ ነው የሚሆነው። አሁን ወደ አንድ መልእክት እመጣለሁ። ወደ ተፈጥሮ ነው የምወርደው። አንዳንድ ጊዜ የተቀመጥክበት ሀገር ሕገ መንግሥት፣ ከንቲባ፣ ጸጥታ፣ ሚኒሻ፣ ልዩ ኃይልም ሆነ ምናምን የተቀመጥክበት ሀገር አልጠብቅ ሲል ራስ እንዴት እንደምጠብቅ እነግርሃለሁ። ተፈጥሮ ወደ ሰጠችህ አቅምና ጉልበት ትንሿ እንቁራሪት እስስት ምናምን ሊበላት ሲል እባብ ሊውጣት ሲል የምትረጨው መርዝ አላት። ትንሿ እንቁራሪት የመጨረሻ እንኳን አንተ በእግዚአብሔር አምሳል የተፈጠርከው ያንተ እኩያ አንዱ ዓለምን የሚያጠፋ ኒውክሌር ሊሰራ ነው አይደለም። እናት አባትን፣ እህት ወንድምን፣ ነብሰ ጡር ሚስትን ገዝግዞ ያረደብህን ይቅርና ሰላም ለሆነችው ዓለም ምኑንም ሳትነከው ኒውክሌር ሰርቶ የሞተ እንዳንተ አንድ ተራ ግለሰብ ነው ወይስ በአርሲ ሸርካ የሚባሉ ኬሽ ተማሪ ናችሁ ሁላችሁ? ከ1 ዓመት እስከ 90 ዓመት ያላችሁ የኬሽ ተማሪ ናችሁ? አልታጠቅንም አልሰለጠንም የምትሉ ታጥቀን ሰልጠነን ልንገላችሁ ነው፣ የእኛ እምነት ብቻ ነው የሚያስፈልግ፣ እንበቀላችኋለን እያሉ ነው። እናንተ ደግሞ እንቅብ ምናምን ይዛችሁ ስትፈናቀሉ የደብረ ብርሃን ላይ የመጣችሁ እንደሰፈራችሁት ከነብሰ ጡር መንታ ከወለደች በምርኩዝ በሶስተኛ ሀገር ከሚሄድ መቋማ ከያዘ አባት ጋር እንቅብ ይዛችሁ ጤፍ ዱቄትና ፋፋ የምትለምኑ ናችሁ።
መሞታችሁ ማንን አይቶ ይቁም? ማንን ፈርቶ ያቁም? ማንን ፈርቶ መግደል ያቁም? እኛ እየወጣን በየ3 ወሩ እንደ ትሬንድ ለ5 ሰከንድ እየወጣ ቲክታከር የሚያቀረሽውን ቅርሳት ያን ፈርተው የታጠቁ የሰለጠኑ ዓላማ አንግበው እንደ ዮዲት ጉዲት እንደ ጀምስ ብሩስ ሊያርዳችሁ ሊገዘግዛችሁ እምነት ቋንቋችሁ ሊያጠፋባችሁ የመጣ ተቋም እሱ ፈርቶ የተዋችሁ። ራስህን የምታስከብረው ራስህ ነህ። በበረሃ የሚሄደው ሹፌር እህል ጭኖ የበረሃው መርከብ ሆኖ ለድሃዎች ለመቀለብ ለማብላት ለማጠጣት ይሄዳል። ቢታጠቅ ምንም አያምርበትም። አንድ ሹፌር ቢታጠቅ ወደ ላይም ወደ ታችም ተኩሶ እንትን ይላል እንጂ ቦታ ይዞ የጠበቀው ሰው ይገለዋል። እኔ በመንጋውነ በአርሲ ሸርካ እንደ አረንጓዴ ጠርሙሶች ዝቅ ሲል 10 ከፍ ሲል 40 እና 50 60 እያረዱ እየገደሉ የምግብ ፍርፋሪ ይዘህ ቡሌ እየሸተትክ ቤተ መቅደስ ጎን ከምትተኛ ሊገልስ ይመጣ ተፈጥሮ በሰጠህ ማንነትና ልዕልና ራስክን ተከላከል እያለ ነው ገብረ ኢየሱስ። የተፈጥሮ ሕግ ነው። አንቀጽ እንዳትጠይቀኝ፣ ምዕራፍ እንዳትጠቅስልኝ፣ 5 ኪሎ ያለውን ሲኖዶስ እንዳትጠብቅ፣ ስነ ስዕል የድንግል ማርያምን ይዞ መውጣት ምናምን ብለው መግለጫ ሰጥተዋል። አመፅ ቅስቀሳ ነው ምናምን ብለዋል። የቅድስት ድንግል ማርያም ስዕል እየተቀደደ እየተዋረደ ዛሬ 101 ዓመት የኖረው ገብርኤል እየነደደ የሚሉ ጸጥ ነው። ጥቁር ለብሰው ጥቁር በር የሚያንኳኩ የልደት ኬክ የሚቆርሱ የታረደ ፍየል የሚጎርሱ አንዳንድ ስነ ምግባር የጎደላቸው አባቶች እንኳን ለአንተ ድምፅ ሊሆኑ የታረድከውን በስልካዩ ስክሮል አድርገው ነው የሚያልፉት። ወንድም ገብረ ኢየሱስ ምን ይላል መሰለ? ራስክን ለመከላከል ሞክር፣ ራስክን አድን። በቃዬን ካላደረክ 365 ቀን ያረደ ሰው ጳጉሜ ስለመጣ የጥምቀት ቀን ስለሆነች በተሻለ በተጠናከረ ግብር ይከፍላል እንጂ አይተውም አንተን መግደል። እመላለሳለሁ የመጨረሻ ድምፄ ስለሆነ ነገ 7 አርዷል ብለህ ሜንሽን የምታደርግልኝ ከሞተው አያት ጋር ተቀሳቅሰ ዜና ስራበት። እኔ ደክሞኛል፣ እኔ በቃኝ። መልካም ቀን በሌለበት ሀገር መልካም ቀን። ቃል ሲጠፋ እንባም ጸሎት ይሆናል ይባላል። ለእናቴ ማንመች ልጆች ሆነናል። ያለችን አንድ ሀገር ኢትዮጵያ ነች። ሰፊ ነች እኔ እስከማውቃት። ግን አይምሯችን ጠበበና ወንድም በወንድሙ ላይ እርስ በርስ መጠላለፍ፣ እርስ በርስ መጠፋፋት ሆነ መጨረሻችን። አንዳንዴ ብዙ መናገር ፈለጋችሁ አቅም ያንሳችኋል። አንዳንዴ ደግሞ አይታችሁ ዝም ማለት ትፈልጉና ደግሞ ውስጣችሁ ይጮሃል። መፍትሄው ምንድነው? እዚህ ጋር ገሚሱ ይታገታል፣ እዚህ ጋር ግማሹ በእምነቱ ምክንያት ይገደላል። እዚህ ጋር እንዳልኳችሁ ብዙ መናገር ትፈልጋላችሁ ግን አትናገሩ። ዝም ማለት ትፈልጋላችሁ ግን ዝም አትሉ። እኔ አንድ የመጨረሻ መልእክት ላስተላልፍ። ያለችን አንድ ሀገር ነች። እባካችሁ ገደልም አልገደልም ነገ መሞታችን አይቀርም። በተቻለ መጠን እንፋቀር፣ በተቻለ መጠን እንዋደድ። እባካችሁ ልለምናችሁ። ጋይስ አርሲ ላይ የደረሰው ነገር እንግዲህ ሁላችሁም ሰምታችሁታል ብዬ ተስፋ አደርጋለሁ። እኔም እንደ አንድ ኢትዮጵያዊ ሰምቻለሁ። እጅግ በጣም የሚያሳዝን እጅግ በጣም የቆሸሸ ተግባር ነው የተደረገው። በጣም ነው የሚያሳፍረው። የትኛውንም ብሔር የትኛውንም ሃይማኖትም የሚወክሉ አይደሉም። አንዳንድ ጊዜ በጣም ለረከሰ እጅግ በጣም እዚህ ግባ ለማይባል ለቆሸሸ ተግባራቸው ሲባል የሰውን ሕይወት ላይ ምንም አይነት ርህራሄና አዘኔታ የሌላቸው ሰዎች በጣም ለተልከሰከሰ የፖለቲካ ጥቅም ሲባል የሚያደርጉት ቢኮዝ ይሄ በፍጹም ሃይማኖትን ስለማይወክል እንደ ብሔርም በፍጹም ብሔርንም የማይወክል የትኛውም ብሔር ግደልልኝ የሚል ብሔር የለም። የትኛውም ሃይማኖት ግደልልኝ የሚልም የለም በፍጹም። ነገር ግን እዛው ተወልደው ካደጉት ጋር እንደዚህ አይነት ጭካኔ እጅግ በጣም የሚያሳፍር ነውና ይሄንን ለማውገዝ ሰው መሆን ብቻ በቂ ነው። መንግስትም እርግጠኛ ነኝ ይሄንን ጉዳይ ከዚህ በላይ ይታገሷል ብዬም አላስብም። በፍጹም ይታገሷል ብዬም አላስብም። ያማል። በጣም ነው የሚያመው። እንግዲህ ኦልሞስት ቢቢሲ 13 አድርሶታል ሰዎች። እንዲሁም ደግሞ አስቡት ኦልሞስት 100 ዓመት የሞላውን የእምነት ተቋም ቅርስ የሆነን የእምነት ተቋም ማፍረስ በራሱ አላቅም ማለት ሰው እንዴት የሆነ ሰው ማለት እንስሳ እንኳን ይሄን ነገር ለማድረግ እባካችሁ ማለት ይሄን ነገር በምን አይነት መንገድ መቆም አለበት? መንግስትንስ በምን አይነት መንገድ ልንደግፈው የምንችለው? ምክንያቱም አንዳንድ ጊዜ መንግስት ብቻውን የሚያደርገው ነገር አይደለም። የማህበረሰብም አስተዋጽኦ በትልቅ አድቫንቴጅ አለውና ለሚወሰዱት የትኛውም እርምጃዎች ከጎኑ ልንቆም ይገባል። በቃ የፈለገውን ነገር ያደርጋል። አንዳንድ ጊዜ ምንድነው የሆነ ቦታ ላይ ህግ ለማስከበር ሲገባ ብቻ ለማንኛውም ለሞቱት ፈጣሪ መጽናናትን
እንዲሰጣቸው እመኛለሁ። ለወዳጅ ዘመዶቻቸው፣ ለቤተሰቦቻቸው ሁሉ እንዲሁም ንብረታቸው ላጡ ወደ 200 ምናምን ሰዎች ደግሞ ከቀያቸው ካደጉበት ቦታ ተፈናቅለዋል ተብለዋል። እነሱም በፍጥነት የሚመለሱበትን ቦታው ላይ በአንጻራዊ እንኳን ሰላም ሆኖ ተረጋግተው የሚኖሩበትን ሁኔታ እንዲፈጠር ስል ምኞቴን አስቀምጣለሁ። ወዳችኋለሁ፣ አከብራችኋለሁ። ይሄ ሁሉ የሚሆነው ግን ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያድርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንክ ዩ ቢኒ ባባ